አልቻልኩም። እናቴን ሽንኩርቱ ማለት ነው ይሄ እያስለቀሰኝ ነው። እግዚአብሔር ፈረስ ልጅ ከተኛ ጥሩ ሰላም ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ አሳያችኋለሁ ማን ጎበዝ ነው የሚለውን እዚህ ጋር አስተያየት ትሰጡናላችሁ። ያው ባባ ሰሞኑን እህቴ በደንብ አቅብጠዋለች፣ እያዘለች ለምዶ ማለት ነው። መቀመጥም አልፈልግም ዋላ መተኛትም ሁሉን ነገር ስራ ታዝሎ ነው አይደል? አባዬ አውራቸው ባባ ቅዱሴ እና ይሄው እዚህ ጋር ማለት ነው ጥቅል ጎመን አለ፣ ካሮት፣ እናት ደግሞ ሽንኩርትና ሽንኩርትና ቲማቲም አለው። ለኔም ሽንኩርት በዛው ይከትፍልኛል። እስኪ ሽንኩርት እንዴት እንደሚከትፍ እናያለን። እኔ እዚህ ጋር ካሮቴን ፈቀፍቃለሁ፣ ጎመን እንከትፋለሁ እና ከሰራም በኋላ ደግሞ ማኑ ምግቡን እስኪ የማንኛችን አሪፍ አድርገን እንደሰራ እናሳያቸዋለን። ባይ ባይ፣ ይመቻችሁ። ሰላም ጋይስ፣ ዛሬ እንግዲህ የስራ ክፍፍላችን የተስተካከለና የቀና ማለት ሁሉ ነገር የተስተካከለ ነው እና ጋይስ ምንድነው መሰላችሁ፣ በመጀመሪያ ደረጃ ሽንኩርት እንከትፋለን። ይኸው እሷ አልጫውን እኔ ቀዩን ያው በሽሮ ማለት ነው ሽሮ ሰራለሁ እና እስኪ አከታተፉ ሞያ ማን ይበልጣል እንግዲህ ሚዛኑ አሉ። ያው ቀስ እንትን ካሮት ይሄ ጎመን እስኪ በድረስ ብዙ ተሰሚ ኮሮና ተሰራ ሽንኩርትና ለኔም ከተፈ ይችላል ማን አይችልም፣ ሞያው ማን ይበልጣል አይበልጥም የሚለውን ለእናንተ ሰጠናል። እናንተ ሆናችሁ እዛው ኮሜንት ላይ መስጠቱን እና ጋይስ እንግዲህ ያው አሁን እንጀምራለን። ታይ ወደ ስራ ውዶች የሆነ ማለት ነው ደስ የሚል ቀለል ያለ ሙያ ልንገራችሁ ሴቶች ማለት ነው። ይሄ ካሮቱን ተፈቀፍቁትና ጎመኑንም እንደዛው እንትታላችሁ በስሱ ትከትፉትና ማለት ነው። ከዛ ድስት ሳታረጉ በመጥበሻ ማለት ነው። እኔ በድስት ነው በመጥበሻ ይሁን ለብ ሲል ሚጥሚጣ ቃሪያ ምናምን ቅመሞች ታረጉበትና እንዴት እንደሚጣፍጥ በደንብ ካልበሰለ ማለት ነው። ተኛ እንደ ልጅ እኔ እንኳን ስለሙያ ተኛ እንደ አራልተኛ እኔ ስለሙያ ማለት ነው እንዴት እንደሚጠመ የተለየ እንትን ምክንያቱም ወንድ ልጅ ነኝ። ያው ዛሬ እና እኔ ደግሞ ታውቃላችሁ ብዙም ስለ ሴቶች ሙያ አስተያየት አልናገርም። እኔ እንትን አይደለም እና ያው ባይዞይ ያው ውዷ ብዙ ጊዜ ስራ ይበዛባታል እና ደግሞ እኔ ከስራ እሷ ዝም ብላ ቢዚ ስትሆን አለያትም አግዛታለሁ አንዳንዴ እና ደግሞ ያው እሷን ያግዛታል የሚለው አስተያየት ማለት ብዙ ጊዜ አስተያየት ጽፎልኛል። አንተ ልጁን አትዝላትም፣ አንተ አታግዛትም፣ አንተ አትሰራም ማለት እያላችሁ ኮሜንት ስትልኛላችሁ። ግን ዛሬ ከምን ተነስቼ መሰላችሁ እንደዚህ ያደረኩበት ምክንያት ዋና ዓላማው እሷን ለማገዝ እና ሽንኩርት አከታተፈን ደግሞ አይታችሁ ትችላለህ አትችልም በሉ። ቤተኛ ሻሽን ከሚያቃጥል እና ሽንኩርቱን ወደ ዳር እንዳይቀላቀል ተቆርጠን እንደምንደላችሁ። አሁን እኔ የማልወደው ነገር ምን እንደው ታውቂያለሽ? ሽንኩርት እኔ ልጠላሁ ሽንኩርቱን ማለት ነው። ሽንኩርቱን ላጥባችሁ ምን ደስ ይለኛል። ነው አሮቱ ትንሽ ያው እንደምታውቁት ፌስታል ተከልክለናል ኢትዮጵያ ውስጥ እና ትናንትና የተገዛሁት በፌስታል ስላልነበር ትንሽ የሆነ እንትን ብሏል። እዩት ጋይስ፣ እኔ እንግዲህ ልጭ ጨርሻለሁ። እኔ ካሮት ፈቅፍቄ ሳጨርስ ሽንኩርቱን ልጦ ጨርሳችሁ አያስ ጥላለሁ። አረ አንተ ፈድሽ ይቆርጥ የሚችል ምን ማለት እንዴ ብበላውስ አትወዱም? አረ ይሄ ቢላም ካሮት እንደዚህ ተፈቀፈቁትና ማለት ነው።
ካልጨረስኩኝ እኮ እንትን የለኝም መክተፊያ የለኝም። መክተፊያ ደግሞ ያው የስጋና የጾምና የፍስክ ስለሆነ እንትኑ መክተፊያችን ትልቁ መክተፊያ ያው ለስጋና ጾም ስለሆነ በአንድ መክተፊያ ነው ለጊዜው የምንጠቀምበት ነገር ነው። በዛ እንደነቆች ላስተካክል አንቺ በቃ ሁሉም ዛሬ ምንም ነገር ሰዓት ነው። ይሄን አጥንቱን እናወጣዋለን ከውስጥ ያለው ማለት ነው። ከዛ አሁን በምንድነው እንደዚህ እንደ ካሮቱ ማለት ነው በእንትን እንደሆነ በስስ አድርገን ከትፈዋለን በቁመቱ ከተፈታያቸው ማለት ተጨርስና ወይንም ደግሞ ታቂና ታያቸዋለሁ። ከዛ በመርማን በመጥበሻ ከሆነ እንዴት ነው የሚጠብቁት? በስስ እንዴት ይሰራል? ወይ በመጥበሻ ከርቻ ታያቸዋለሁ። ግን ይሄ ካደረ ምናምን ለብለብ ያለ ነገር ማን ወዲያውኑ በፍሬሽ ካልተበላ ከቆየ ምናምን ሊበላሽ ይችላል። ምክንያቱም በደንብ ሰፋ ነው ማለት ነው። ጋይስ ዳን እኔ ተቃጠለ ከዚህ ጋር ካለበሽ ወጥቶ የታረበሽ አይ ይሄንማ በልት ስራ ፈዲስ ነው ታረበሽ ሽንኩርቱ ይሄ ፕሮፌሰር ነው ያለበት ሁሌ አንዴ መጥበሻ ሽሮ ለምሰራው ሲሰራ ወርቆ አለቁ በዚህ ወርቆ አለቁ ተንቆጣጣኝ እና የመረጃት ነው። ይሄ በመጥበሻ ሲሰራ ሞቅ የሚለው አይኔ እንዴት ለሚጥም ግን ሚጥሚጣ አድርጉበት ሁሉ በርበሬ የሚደረገው እንዴ? አይ ቆይሽ ይሄኛውን ታውቁታላችሁ ቲማቲም ሰጥ ማለት ነው። ከዛ ደግሞ እቺኛዋ እንደዚህ ትቆረጥና ትነሳለች። ከዛ ማለት ነው እንደዚህ ታረጉና ይሄኛው እንደዚህ ቀድማ የኔ ቅድሚያ ተሰጠኝ የኔ ቅድሚያ ብናረጋው ይችላል። በኋላ ነበር የምትቆጠው እንግዲህ ታውቃላችሁ ጾም ነው። አትክልቶችን የግድ መጠቀማችን የግድ ነው። ሁለቱም ሶፍት ይሰራል። ሁለቱም ወደ ጎን እንሰራው እንግዲህ ጋይስ እስኪ ለማንኛውም ማለት ነው ሀሳብ አስተያየት መስጠታችሁ እንዳይረሳ። ግን ለቀጣይ ሰፋ ያለ ቤት ውስጥ ኪችን ካቢኔት አድርገን ሁለታችንን በደንብ የምንወዳደርበትን መንገድ እስከምናስተካክል ድረስ ግን አሁን ያው እንግዲህ ሰው ባለው ነው የሚኖረው። ያው ሲኖረን ነው ሁሉ ነገር የሚኖረውና እስኪ ይሄንን ልታግዙ የምትፈልጉ ሰዎች ካላችሁ የምትችሉትን ያክል ሳፖርት አድርጉ። ምንድነው በገንዘብ አይደለም በእይታችሁ ማለት ነው። እና እሱን ነው የምንፈልገውና እሱን እያደረጋችሁልን እኛም ደግሞ ቀጣይ ሰፋ ያለ ቤት ተከራይተን የእናንተ ጥሩ ነገር የምናሳይበትን መንገድ እናመቻቻለን ማለት ነው። እና ከእናንተ ምን ጠብቀው አንዴ የቱን አከታተል ላሳያችሁና ጎመኑ ታዲያ ችግር የለም። ያው ሰርተን ደግሞ ወንድ እንደሆነ ተታዩት የዛን ሰዓት ይጋለስ ለሽንኩርት መላጣ ወድናት ያው እንግዲህ እኔ እየላጥኩለት ነው የሚኔኑ መጣኝ እንግዲህ ፋሚሊ ያው ምሳ ደርሷል። እንግዲህ ለእናንተም ለእኛም እንግዲህ ምሳ እንብላ እያልን ነው።
ውድ ፋሚሊዎቻችን እስኪ ለማንኛውም እስከ መጨረሻው ሰዓት አብራችሁን ቆዩ። ላይክ ሰብስክራይብ ማድረግ እንዳይረሳ። ዳይ ወደ ምሳ በስመ አብ ወወልድ ወመንፈስ ቅዱስ ወልድ እግዚአብሔር ያባይ yes yes say yes ይሄን ልጅ ይውዝ ያባይ ታከስቢን ልጅ say ያባይ ደግሞ ጨዋ ነው። በሁለት እጅ ነው የሚቀበለው። እስ እንግዲህ የናቲ ሽሮ የኔ ጎመን እንኳን በሰላለች እንትን ሲሆን ማን ሞቅ ሞቅ ሲል በሰማም ለብ ለብ ብሎ በጣም ነው የሚጣፍጠው። ሽሮ እኔ ነኝ የሰራሁት። ጎመኑን እርሷ ያሰራቸው። የስራ ክፍፍላችን መጀመሪያ አይታችኋል አይደል? እስኪ ሁላችሁንም የማን ሙያ ይጣፍጥ የማን ሙያ ማን ይችላል የሚለውን አይታችሁ አስተያየት ጻፉ ማለት ነው። ይሁን ጣዕም አለው፣ ደስ የሚል ጣዕም። አከታተፉን ትንሽ እንትን ማለት ነበረበት በቁመቱ የሆነ የሚያምር ከለር አለ እንዲኖረው ማለት ነው። የፈለገ ሰው እንትን ማለት ይችላል። ምንድነው የሚባለው? እርድ ያልፈለገ ሰው ደግሞ የካሮት የራሱ የሆነ እንትን ስላለው ከለር ስላለው ያምራል። ግን ይሄ አሰራር እግዚአብሔር ማለት ነው የረጅም ሰዓት እንትን ከማለት ጊዜ ለሌለው ሰው በጣም አሪፍ ነው። በጣም ነው የምወደው እኔ እናቴ እንኳን ጥቁር ጎመን ነው የበለጠ የምወደው። ያ ደግሞ ያው ጣላ ይቀጥል አበዛው ሁልጊዜም ከቤታችን የሚጠፋ ጠላ ቅዱስ የነሰጥኝ ለመርኩኝ አሁን ማለት ነው። ጠላ በጣም ነው የምወደው። አባቴ እንጀራ ይጣቀው ፍቅር ታውሽ እንጀራ እና ቃሪያ ደግሞ መስማ ሲያምር እንላ በስም ስለዚህ ተባረክ ተቀደሰ ነው መስማ ነው ያው እንግዲህ ፍቅርና ጉርሻ ሲያስጨንቅ ነው በሚለው ነው። እሺ አያዙ ሳይሆን ማለት ነው። ያው እንግዲህ ተመልካቾች ይሄው ጎመኑን ጨርሷል። እሱ ይተማ ማለት ነው። ሚጥሚጣ ሲኖረው የበለጠ በጣም የሚጥመው ቃሪያም ስንጠቃለን ጨምርበታለን። ግን ሚጥሚጣ ደግሞ ምርጥ ነው የሚያደርገው የበለጠ ያጣፍጠዋል። ኦኬ ስንስለት ተመልከቱ። አባ ምን እየሰራህ ቃሪያ ትበላለህ?